መድረኩ ባለፉት 6 ወራት በሴቶች ኢኮኖሚያዊ ተጠቃሚነት ላይ የተከናወኑ አፈጻጸሞችን በመገምገምና የቀጣይ ትኩረት አቅጣጫዎች ላይ መክሯል ብለዋል። የ6 ወር ስራ አፈጻጸም ላይ የሴቶች የወጣቶች የህፃናት የአረጋውያን የአካል ጉዳተኛ ሴክተር እንግዲህ ሴክተሩ ብዙ መዋቅርን ነው ይዞ አንድ ላይ የመራ ያለውና እዛውስ የመጀመሪያ ሴቶች ተጠቃሚነት ነው። ሴቶች ተጠቃሚነት በፖለቲካ በማህበራዊ በኢኮኖሚ ምን አድርገዋል ምን አመጣዋል ምን ለውጥ መጥቷል እስካሁን ድረስ በሰራ ነው የሚለው ነገር በሰፊ የሚታይ ነው። ያንዳንዱ ወረዳ ያው ያንዳንዱ መዋቅር እኩል አይጓዝም። ወደ ኋላ የቀረ አለ ማከላ አለ ፊት ለፊት ይወጣ አለ። ስለዚህ እነዛን ደግሞ ለይቶ ለምንድነው ይሄ ተግባር ወደ ኋላ ያቀረው የሚለውንም ጭምር የገመገምን ያለውና ከተቋሙ በርካታ ተግባራት የሚጠበቁ መሆኑን አንስተው 7ኛ ጠቅላላ ምርጫን በስኬታማነት ለማከናወን የሚደረገውን እንቅስቃሴ በማጠናከርና የሚጠበቅባቸውን ድርሻ እንዲወጡ ለማስቻል እንደሆነም ተናግረዋል። ሀገራዊ ምርጫዎች በእኛ ሴክተር ላይ በጣም ትልቅ ድርሻ ያላቸው ነው። እኛ እቅዱና ወጥተን በጋራ የሰራን ያልነው ነገር አለ። ከዚህ አንፃር ለምንድነው ምርጫ ያልኩት የፋይዳ መታወቂያ እቅድ በሴክተሮቻችን ላይ አሉ። የፋይዳ መታወቂያን ደግሞ ያለያዘች ሴት ምርጫ ላይ መመረጥም እንደማትችል የሚያስቀምጠው ነገር ስላለ ስለዚህ በያሉበት ቦታ በዚህ በልማት ህብረት በሴቶች ሴክተር ሴትም ወጣትም አካል ጉዳተኛም አረጋውያንም ሁሉም የፋይዳ መታወቂያ አወጥተው የራሳቸውን በሰላማዊና በጥሩ ሁኔታ በተገቢ በፍትሃዊ ምርጫው እንዲሳካ የራሳችን ድርሻ መወጣት ስላለብንም ጭምር የጋራ አቅጣጫ ያስቀመጥንበት ነው ያለውና በህፃናትና አካል ጉዳተኞች ላይ የሚታየውን ችግር ለመቅረፍ በያደረጃጀቱ እየተሰራ መሆኑን የገለጹት ኃላፊዋ በተለይ አካል ጉዳተኞችና አረጋውያን ላይ እየተሰራ ያለው ስራ ተጠናክሮ ይቀጥላል ብለዋል። በመምሪያው የልማት እቅድና በጀት ዝግጅት ክትትልና ግምገማ ግብረ መልስ ስራ ሂደት አስተባባሪ አቶ አለማየሁ ወልደ ሚካኤል በሴቶች ተጠቃሚነትና አደረጃጀት ላይ በእቅድ እየተሰራ መሆኑን ገልጸዋል። በሴቶች ተጠቃሚነትና መብት ላይ ትኩረት አድርገን በተለይ ደህንነታቸው ላይ ትኩረት አድርገን እየሰራንበት ያለበት ነገር አለ። አቅደን የ2018 እቅድ አቅደን እየሰራንበት ያለበት ነገር አለ። ከዛ ጋር ተያይዞ ከሴቶች በአደረጃጀት ጠንክሮ ራሳቸውን መብትና ደህንነታቸውን እንዲያስጠብቅ ልማት ህብረቶችን በማደራጀት አጠቃላይ እንደ ዞናችን ያሉ ልማት ህብረቶችን አጠናክረን እስከ ቀበሌ ድጋፍ ክትትል በማድረግ የ6 ወር ጥሩ አፈጻጸም ያስመዘገብነው ነገር አለ። መምሪያው በሚያደርገው ድጋፍና ክትትል የተሻለ ለውጥ እየተመዘገበ መሆኑን ተናግረው በብድርና ቁጠባ በከብት እርባታና በጓሮ አትክልት በአንዳንድ ወረዳዎች አበረታች ውጤት እየተመዘገበ መሆኑን አንስተዋል። ድጋፋዊ ክትትል ተደርጎ ለቀጣይ መስተካከሉ ልማት ህብረቶች አሉ። ልማት ህብረት ተደራጅቶ በቁጠባና በጓሮ አትክልት በእርባታ በተለይ ዶሮ እርባታ አካባቢ ወደ ሳይለም ወረዳ ሲነድ በከብት እርባታ ጋር ተያይዞ የተሰሩ ስራዎች የተሻሉ አሉ። ሌሎች ግንቦ አካባቢ ደግሞ የተለያዩ በዶሮ እርባታም በጓሮ አትክልትም በመስኖ ስራም ተሰማርቶ ወደ ስራ የገቡ ሴቶች በልማት ድራይቶ የተሰሩ ውጤቶች ያስመዘገቡበት ነገር አለ። ከመድረኩ ተሳታፊዎች መካከል የጊምቦ ወረዳ ሴቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ታደለች መኩሪያ በመምሪያው ለወረዳዎች የሚደረገው ድጋፍ አበረታች መሆኑን አንስተው በቀጣይ ሊጠናከር ይገባል ብለዋል። እስከ ታችኛው መዋቅር ድረስ ሎጂስቲክስ ሳይፈለግ በእግር በጣም ወጣ ወረድ ላይ ገብቶ በጣም ድጋፍ ተሰጥቶ በሴክተሩ ያለው ስራዎቹ በደንብ ተገምግሞ ተለቅሞ የመጡ ነገሮች የተሻሉ ነው የሚል ነገር አለኝ። እንደ ጊምቦ ወረዳ በሴቶች ሁለንተናዊ ዘርፍ ላይ በጋራ እየተሰራ መሆኑን ተናግረው የተለያዩ የማህበረሰብ ክፍሎችን ተጠቃሚ ለማድረግ ከባለድርሻ አካላት ጋር ያለው ቅንጅት መጠናከር እንዳለበት አመላክተዋል። በተመሳሳይ መልኩ የቦንጋ ከተማ አስተዳደር ሴቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ታለም ከበደ በቦንጋ ከተማ የተሻለ ውጤት እንዲመዘገብ የመምሪያው ድጋፍ ከፍተኛ መሆኑን ተናግረዋል። በመድረኩ የተቀመጠውን አቅጣጫ በመከተል በቀጣይ የተሻለ አፈጻጸም ለማስመዝገብ ይሰራል ብለዋል። ሰርተን የተሻለ ውጤት የምናስመዘግበውና የተሰጠውን አቅጣጫ እንደ ስራ መመሪያ አድርገን ወስደን የምንሰራው ነው የሚሆነው። ስለዚህ መጨረሻ ላይ በተለይ ሴቶች በምርጫ ተሳትፏችንን ማረጋገጥ መቻል አለብን።